ግብር ለአንድ ሀገር እድገትና ብልጽግና የጀርባ አጥንት ነው። ይህን የጀርባ አጥንት ሆኖ የሚያገለግለውን የግብር አከፋፈል አዋጁ ማሻሻያ ተደርጎበታል። ይህም ማሻሻያ ለሀላባ ቁሊቶ ከተማ አስተዳደር የግብር ከፋዮች ስልጠና በሰሞኑ ተሰጥቷል። በዚህ ስልጠና ላይ ተገኝተን አንድ መሰናዶ ይዘንላችሁ ቀርበናል። አብራችሁን ትቆዩ ዘንድ የአክብሮት ግብዣችን ነው። በአዲሱ የገቢ ግብር ማሻሻያ አዋጅ ቁጥር 1395/2017 እና በታክስ ህግ ማሻሻያ ዙሪያ ለግብር ከፋዮችና የሚመለከታ ባለድርሻ አካላት በተገኙበት የክህሎት ስልጠና ተሰጥቷል። ስልጠናው ግብር ከፋዮች አዲሱን አዋጅ ጠንቅቀው እንዲያውቁ መብትና ግዴታቸውን እንዲረዱና የገቢ አፈጻጸም ውጤታማ ለማድረግ ያለመ እንደሆነም ተጠቁሟል። በስልጠና መድረኩ የሀላባ ቁሊቶ ከተማ አስተዳደር ምክትል ከንቲባና የከተማው ገቢዎች ጽህፈት ቤት ኃላፊ አቶ አብዱልቃድር ኢማም ሎላሶ እንደተናገሩት የከተማው እድገት ለማፋጠን ገቢን በተገቢው መሰብሰብ እንደሚገባ ገልጸዋል። የህዝቡን ማህበራዊና ኢኮኖሚያዊ መሰረተ ልማት ፍላጎቶችን ደረጃ በደረጃ ምላሽ ለመስጠት እንዲያስችል የፋይናንስ ምንጭ የሆነውን ገቢን በተገቢው መሰብሰብ ወሳኝ መሆኑንም አክለው አብራርተዋል። የከተማ ኢኮኖሚ የሚያመነጨውን ገቢ በሚገባ ለመሰብሰብ ቀሪ ስራዎች ላይ በትኩረት እንደሚሰራም አቶ አብዱልቃድር ተናግረዋል። የሀላባ ዞን ገቢዎች መምሪያ ኃላፊ ወይዘሮ ፋጤ ዮሐንስ በበኩላቸው የዞን የገቢ አሰባሰብ አስተዳደርና ስራዎች ቀልጣፋና ውጤታማ ለማድረግ በህግ ማዕቀፍ በተሰራው ስራ በዞኑ በተከታታይ ዓመታት የተሻለ የገቢ አፈጻጸም እድገት እየታየበት መሆኑን ገልጸዋል። የመንግስት የገቢ መሰረቱን ለማስፋት የገቢ ግብር አዋጅ አሻሽሏል። ይህም የገቢ ግብር አዋጅ ማሻሻያ የተደረገበትን ስናይ 979/2008ን ለማሻሻል የወጣው አዲሱ የገቢ ግብር አዋጅ ቁጥር 1395/17 በአካተተ ዋና ጉዳዮች ላይ ዛሬ ግንዛቤ የሚሰጥበት የስልጠና መድረክ ነው ማለት ነው። ከገቢ ግብር አዋጁ ጋር በተያያዘ የግንዛቤ ማስጨበጫ ሰነድ በክልሉ ገቢዎች ቢሮ የትምህርት ስልጠናና ኮሚኒኬሽን ዳይሬክተር በወይዘሮ ህይወት ከላይ ስልጠና ተሰጥቷል። ይሄን ደብል ታክሴሽን በማስቀረት ለገቢ አስገቢ ተቋሙ ደግሞ የገቢ መሰረቶችን በማስፋትና በተለያየ ምክንያት ታክስ እንዳይሰበሰብ የሚያደርጉ የታክስ መሰወር ስራዎችን ማስቀረት በሚያስችል መልኩ አዋጁ ተደራጅቷል ማለት ነው። ቅድም እንዳለችው 4 ዋና ዓላማዎች አሉ። እነዚህ ዋና ዓላማዎችን መሰረት አድርጎ በመቀጠል ሰባት ይህንን አዋጅ በመምጣቱ 7 ነጥቦችን አስተካክሏል። ታክስ መስሪያ ቤቱ ግዴታውን ለማስፈጸም ሲካሄድ ብዙ ነገሮች ይደርሳሉ። ያ እንዳይሆን ግብር ከፋዩ በተለይ ደግሞ እዚህ ያላችሁ አካላት የንግድ ድርጅታቸው ስታንቀሳቀሱ ባለቤት መሆን ይፈልጋል። አንዳንዴ የሂሳብ ሰራተኛ ያረበው የሚሉ ጌረታች ይቀርባል። ገለምሰት እኔ አላየሁም፣ እሱን ያቀረበው እሱን እንዲያረው እሱን እኮ ይሄን እንዲያርግ ያለ ይባላል። ምን ያህል እንዝላልነቶች እንዳሉ የሚያሳዩ በተግባር አፈጻጸም የምንቸገራቸው ነገሮች ስላሉ አጀንዳው ማነሳላችሁ በተግባር አፈጻጸም እናንተ የተቸገራችሁ ነገር ካለ በዚህ ክሊሪፋይ እንድናረግ ስለፈለኩ ነውና ቅድም በተነሱ ጉዳዮች ያልገባችሁ ነገር ቀጣይ ይሄን አዋጅ ስናስፈጽም የምትቸገሩት ነገር ካለ አንሱ። እናንተም ቅድም ያልኳችሁ ነገሮችን ኮንሰርኖችን በኋላ በዝርዝር እናነሳቸው ነገሮች ስለሚኖሩ ጭራሳ ከእናንተ ይጠበቅ። የኛ ዓላማ ግብር ከፋው የወጡ ህጎችን አውቆ ቁሊቶ ከተማ የምትተዳደረው ከእናንተ በሚሰበሰብ ገቢ ነው። በወር 18 ሚሊዮን ብር ግብር ሰብስበን ለሰራተኛ እንከፍላለን። 18 ሚሊዮን በአንድ ወር ማለት ነው። ከመንግስት ለቁሊቶ ከተማ የሚሰጥ አንድ ብር የለም። ይሄ ግብር ከፋይ ደግሞ ቅድም ያልኳቸውን ግዴታዎችን በአግባቡ ካልተወጣ ከ1500 በላይ ሰራተኛ ነው ያለን። ይሄን ግብር መክፈል አንችልም ማለት ነው። እና እነዚህ ነገሮችን በደንብ ተገንዝበ የኛ ዓላማ ግብር ከፋው በደንብ ህግ አውቆ ምንም አይነት ጫና ሳይገባ ከገቢ ተቋም ጋር ተቀራርቦ አወል ሆኖ ህግ አውቆ እንንቀሳቀስ ነው የኛ ዓላማ። ይሄን ከማድረግ አኳያ እናንተ ልታግዙን ይገባል። እናንተ ማወቅ አለባችሁ፣ መገንዘብ አለባችሁ። ተገቢ ቅጣት ውስጥ መግባት የለባችሁ፣ ተገቢ ጫና ውስጥ መግባት የለባችሁ። ሂሳባችሁን አውቃችሁ ህግ አውቃችሁ ንግዳችሁን ስርዓት ይዛችሁ ከሰራችሁ ከተማውን ማሳደግ ይቻላል። እናንተንም ማሳደግ የሚቻል ስለሆነ በእነዚህ ማዕቀፎች ላይ ሆናችሁ በተባለው መንገድ ሀሳብ አስተያየት፣ ጥያቄ ክሊር ያልሆነ ነገር ካለ እንግዲህ ባለሙያዎችም ስላሉ በደንብ ያብራራሉ ብለን ስለምናስብ እድሉ ለእናንተ እንሰጣለን። ከስልጠናው መነሻ ከመድረኩ የተለያዩ ጥያቄና አስተያየቶች ቀርቦ
ምላሽና ማብራሪያ በሚመለከታቸው ባለድርሻ አካላት ተሰጥቷል። እንደኛ ዙሪያ ሆነም እንደ ኢትዮጵያ ስናይ ግብርና ማዕከል ሀገራችን ነው። ብዙ ነገር አሁን ደረሰ። እንደ ከተማችን ስናይ ከብት ግዢ፣ እህል ግዢ፣ አንዳንድ ግዢ የሚፈጸመው በሀብት ብዙ ያልደበሩ ገበሬዎች ላይ ከ50 ሺህ ብር በላይ ግብይት ይካሄዳል። ያ ሰውዬ ይሄኛው እንትኑ ግንዛቤ የለውም፣ አቅምም የለውም። ገጠር ነው። አንድ ከብትን አንጥቶ 100 ሺህ ብር ሸጥ 50 ሺህ ብር ሽጬ ባንክ ቤት ነው ቢል አይቀበልም። ይሄን እንዴት ያያል? እዚህም ጋር እንደኛ ስናይ ነገ ትንሽ እንደኛም ማብራሪያ ቢሰጥ ምንድነው ቅድም በደረጃ ሀ ከፋይ ላይ በተሰጠው ገለጻ ለምሳሌ ወደ የድንገት አላስተዋልኩትም ይሁን አላወኩም፣ ግን የ300 ሺህ ብር ዕቃ ለምሳሌ ዕቃ ብንገዛ ይህንን ዕቃ አንዴ 40 ሺህ ብር ከነገ ወዲያ ደግሞ 50 እያን 100 እያን ማስገባት አንችልም የሚል ነገር ነው የሰማሁትና ከድርጅቱ ጋር ውል ኑሮን ይሄንን ነገር ብናከናውን እንችላለን ወይ የሚል ጥያቄ ነው። ምክንያቱም ብዙን ጊዜ አንዳንድ በተለይ ደግሞ ክሊኒክ ፋርማሲ በሚሆንበት ጊዜ በብድር መልክ ዕቃ እናስገባለን ውል ኑሮን ማለት ነው። እና ይሄንን በምን መልኩ ነው የምታዩልን የሚል ነው። ሌላኛው ደግሞ ለምሳሌ በባለፈው ዓመት ደረጃ ሀመሮሃ ሆነው በአሁኑ ዓመት ወደ ደረጃ ሀ የተሸጋገሩ ሰዎች ድርጅቶች ደረጃ ሀመሮሃ የነበሩት ባለፈው ዓመት ድንገት እስከ ለ10 ወር ወይም ደግሞ 9ኛ ወር ላይ ሊሆን ይችላል። ከዛ በኋላ ያለውን በደረጃ ሀ የግብር አከፋፈል ስርዓት ነው የሚከናወነው እና ያንን ደግሞ በዚህ ዓመት ክፍያው አይ ቲንክ 1/4ኛው በየ3 ወሩ የሚከፈል የሚል ነው መሰለኝ የሰማሁትና ለነዚህ ከደረጃ ሀ መርሃ ወደ ደረጃ ሀ ለተሸጋገሩት የ2 ወር ሊሆን ይችላል፣ የ3 ወር ሊሆን ይችላል፣ የ1 ወር ሊሆን ይችላል በባለፈው ዓመት የከፈሉትና እነሱስ በምን መልኩ ነው የሚታዩ የሚል ጥያቄ ነው ያለኝ። በጣም አሪፍ ነገር ነው። እሱም ደግሞ ትንሽ ፎርማል በሆነ መልኩ ፎርም ገቢዎች እዚህ ያለው ዞናችን በሆነ ነገር ተቀናናሽ ሂሳቦች ምን እንደሆኑ በዝርዝር ወይም ሶፍት ኮፒ አንዳንድ ኮፒ ለድርጅቶቻችን ቢሰጥልን በጣም አሪፍ ነገር ይሆናል ብዬ አስባለሁ። ፎርሞችም ካሉ ነጋዴ ብር የምንከፍልበት ወጪዎቻችን እንደተባለው ተቀናናሽ የሆኑ ነገሮች በገቢዎች በሚያውቀው ሰነድ መሰረትን ማቅረብ እንድንችል ፋይሎች ወይ ኮፒ አድርገን ብንወስድ አሁን የተነገሩ እዚህ ፍላየሩ ላይ የሌሉ ብዙ ነገሮች አሉ። ከመድረክ የምንፈልጋቸው ነገሮች ይኖራሉ። ሌላው የመዝገብ አያያዛችንን ወረድ ብሎ በጊዜ ማየት እና ማደራጀት ማህበራትን ነው የምወክለው እኔ ማህበር ስለሆንኩ እኛ ጋርም ወረድ ብሎ እንዴት ነው የምትይዙት፣ በኋላ ችግር ይፈጠራል፣ ይሄን ክፍተታችሁን ዝጉ፣ ከዚህ አይነት ሰው ጋር አሰሩ የሚለውን ነገር በጊዜ ቢነገረን የሚል ነገር ነው። ወደዛች ወረድ ብሎ ማየት ያስፈልጋል ለማለት ነው። ሪሲትን በተመለከተ ነው ችግር እየተፈጠረ ያለው እኛ ጋር። አንዳንድ ወጪዎቻችንን እንኳን እንደዚህ በመያዝ ብንችል ሪሲት ላይ ያለን ነገር አንድ አታችመንት ማያያዝ ራሱ ችግር አለ። ነጋዴዎቻችን ሲሸጡን አታችመንት ምን እንደሆነ ማያውቁ አሉ። ያለ አታችመንት ደግሞ ሪሲት መወራረድ አይችልም እና ቲን ነምበራችን ተጽፎ ምናምን የገዛነው ነገር የሚሰጠን በትክክል እነሱም ሻጮቻችን ከፋብሪካ በትክክል ሪሲት ሲቆረጥላቸው ነው። አልበዛ የ500 ሺህ ብር ዕቃ ገዝቶ የ100 ሺህ ብር ሪሲት ካገኘ ያንኑ ነው የሚያደርገው እሱም ድጋሚ። ስለዚህ እየወረደ ሲመጣ ቆንጆ ሪፖርት ማድረግ በጣም ይከብዳልና ታማኝነትና ግልጸኝነት በጣም ያስፈልጋል። ይሄ ደግሞ ከላይ ጀምሮ ቢሰራ ጥሩ ነው። የማጠቃለያ መድረኩን የመሩት የሀላባ ዞን ቁሊቶ ከተማ አስተዳደር ገቢ ጽህፈት ቤት ኃላፊ አቶ አብዱልቃድር ማምሎላሶ፣ የሀላባ ዞን ገቢ መምሪያ ኃላፊ ወይዘሮ ፋጤ ዮሐንስና እንዲሁም በክልሉ ገቢዎች ቢሮ የትምህርት ስልጠናና ኮሚኒኬሽን ዳይሬክተር ወይዘሮ ህይወት ከላይ በጋራ መርተውታል። ገቢ ግን ሃርሞናይዝድ ነው እንደ ሀገር ማለት ነው። አሁን እኔ ያወራሁላችሁ አፋር ላይ ብትሄዱም ይሄንኑ ነው የሚነግራችሁ። በዚህ በኩል ጂንካ ብትሄዱ፣ በዛ በኩል ኬንያ ጠረፍ ብትሄዱ፣ ወዴትም ብትሄዱ ይሄ አዋጅ ነው። ሁሉ ቦታ የትራንስፖርት ህግ፣ የንግድ ህግ፣ የገቢ ህግ
ተመሳሳይ ነው። ምክንያቱም የመሮጫ ሜዳችን እንደ ሀገር ተመሳሳይ መሆን ስላለበት ለዛ ነው አሁን እያሰለጠንኩ ያለሁት አዋጅን ነው። መመሪያዎችን የአሰራር ማኑዋሎች ላይ ምናወራው ክልላችንን የሚመስል ይሆናል። ስለዚህ ይሄ ሰፊ ሆነው ሀሳብ ያነሳነው ሀሳብ ሰፊ ሆነው አሁን ተሻሽሎ እንደ ሀገር ተግባራዊ እየተደረገ ያለው የገቢ ግብር አዋጅ 1395/2017 ምን ዋና ጉዳዮችን አሻሽሎ መጣ። ይሄ አዋጅ የቀድሞውን አዋጅ አልሻረም፣ አሻሽሎ የተወሰኑ አንቀጾችን የነካቸው ባለሳሳት 56 አንቀጾች ላይ ማሻሻያ አድርጎ ከነበሩት 102 አንቀጾች የአንቀጾቹን ብዛት ወደ 106 አሳድጎ መጣ እንጂ የድሮውን የሻረ ስላልሆነ አዋጅ ላይ ስናወራ እንደ ሀገር የምናወራ ስለሆነ ነው። ሌላው የተነሳው የተለያየ ዘርፍ ላይ የተሰማራን ሰዎች አለን እና ዘርፋችንን የሚመስል አጠር ያለ ማስተማሪያ ሰነድ ቢዘጋጅና በዛ ላይ ብንወያይ የሚል ነው። ክልል ላይ የታክስ ትምህርትና ኮሚኒኬሽን ዳይሬክተር አለ። ዞን ላይ ይሄው መደብ አለ፣ እስከ ከተማ ድረስ ይወርዳል። ስለዚህ ከተማ ላይ ያሉት ደግሞ በተጨማሪነት እኛ እንደዚህ ሰብስበን እናስተምራለን። በተለያዩ ሚዲያዎች ማስተማሪያ ሰነዶችን እናዘጋጃለን። ከተማ ላይ በተለይ ያለው እናንተን እንደዚህ ሰብስቦ ማሰልጠን ስራ ይሰራል። በተጨማሪ ቤት ለቤት እየሄደ ድጋፍ ሲያደርግ መዝገባችሁ ላይ የታዩ ግድፈቶችን እየለየ መዝገባችሁ እንዲስተካከል ምክረ ሀሳብ ያቀርባል። አቶ አብዱልቃድር ማምሎላሱ የሀላባ ዞን ቁሊቶ ከተማ አስተዳደር ገቢዎች ጽህፈት ቤት ኃላፊ ናቸው። የ2018 የከተማው የገቢ አሰባሰብ ሂደት ምን ይመስላል? የ2018 ገቢ አሰባሰብ ያው ቁሊቶ ከተማችን ራሷ በሚመነጭ ገቢ የምትተዳደርና አጠቃላይ ከተማ ኢኮኖሚ ያው ከሚያመነጨው ገቢ ተሰብስቦ ነው ከተማው ልማት የሚሰራው። ይህንን ለማሳለጥ በገቢ ግብር በዚህ አመት ከ668 ሚሊዮን ብር በላይ አቅደን ወደ ተግባር ገብተናል። በመደበኛ እና በመዘጋጃ በመደበኛ ከ450 ሚሊዮን ብር በላይ በመደበኛ ደግሞ ከ217 ሚሊዮን ብር በላይ አቅደን ነው ወደ ተግባር ገባ ነው። ይሄ ገቢ ያው የሚገኘው ከቁሊቶ ከተማ አስተዳደር ከተማ ከሚያመነጨው ገቢ ለመሰብሰብ አቅደን ወደ ተግባር ገባ ነው። እስካሁን ድረስም ከአጠቃላይ አሁን አራተኛ ወር ላይ ከደረሰው አኳያ ጥሩ ነው ማለት ይቻላል። አጠቃላይ በፐርሰንት ደረጃ ሲገለጽ አሁን ባለው ደረጃ ወደ 32% ላይ የደረስንበት ሁኔታ አለ። ያው ገቢ ምንጩ ሰፍቶ ያለውን ገቢ ደግሞ ማውጣው ከመሰብሰብ አኳያ ገቢ ሊቀንሱ የሚችሉ ጉዳዮች ላይ በደንብ አስፍተን እየሄድን ያለንበት ሁኔታ ለሱ ብቻ ሳይሆን በዘንድሮ ዓመት በተለየ ሁኔታ አዲሱ የገቢ ግብር አዋጅ ተሻሽሏል። ይህንን ታሳቢ አድርገን ደግሞ በየደረጃ ያሉ የገቢ ግብር አዋጆችን ወደ ተግባር የገባንበት አመት ነው። ከዛ ባሻገር ደግሞ የደረጃ ሀሌቷን ደረጃ ላንና የደረጃ ሀመራዋ ግብር አከፋፈልን በሚመለከት አማጥን በመጠቀም እያንዳንዱን በመረጃ መሰብሰብ በመረጃ ልየታ ገቢውን በአግባቡ ከመሰብሰብ አኳያ ተሻለ ገቢ ያገኘንበት ነው። በደረጃ ሀመራዋ መደበኛና መዘጋጀን አንድ ላይ አስተሳስረን በማስኬዳችን በጣም እጅግ አበረታች ውጤት ያገኘንበት ነው። በተለይ ከመኖሪያ ቤቶች፣ ከህንጻ ግብር፣ ከመሬት ክራይ ከሚገኝ ግብር አጠቃላይ ገቢያችን አሟጦን ከመሄድ አኳያና መላው አመራሩም ህዝቡም ንቅናቄ በመፍጠር ገቢያችን የማሳደግ ስራ የሰራንበት ነው። ደረጃ ላንን በሚመለከት በዚህ አመት የደረጃ ላ ግብር ከፋዎች ከአዲሱ ማሻሻያ ጋር ተያይዞ የተለያዩ ማሻሻያዎች ተደርጓሉ። እሱንም በሚመለከት አሟጠን መሰብሰብ ችለናል። ከአምና ደረጃ ለግብር አከፋፈልን በሚመለከት የተሻለ ገቢ ያገኘንበት ነው። ከ8.5 ሚሊዮን ብር በላይ ነው በግብር ያገኘ ነው። ከዛ በላይ ጠንካራ ዴስክ ኦዲት በማድረግ ደረጃ ለግብር ከፋዎች ብቻ ከ4.5 ሚሊዮን ብር በላይ ነው ያገኘ ነው ማለት ነው። ከዛ በኋላ ያለው የደረጃ ሀሌቷ ነው። በዚህ አመት የደረጃ ሀሌቷ ግብር አከፋፈል ያው ቅድም እንዳልኩሽ ከአዲሱ ግብር ገቢ ግብር አዋጅ ማሻሻያ ጋር ተያይዞ ለውጦች አሉት ማለት ነው። ስለዚህ ይህንንም መረጃ በአግባቡ ተለይቶ በአግባቡ አደራጅተን በተደራጀ አግባብ ለማስከፈል ጥረት አድርገናል። በዚህም ከ26 ሚሊዮን ብር በላይ ያገኘንበት ሁኔታ አለ ማለት ነው። ይሄ በየአመቱ ከአምና ጋር ሲነጻጸር ከገቢያ አሰባሰቡ ጋር በጣም ትልቅ ለውጥ ያለበት ነው። ይሄ ለገቢ ትኩረት ሰጥቶ ገቢውን ለማስፋት በሰራነው ስራ ውጤት ያገኘንበት ነው። ቁጥጥር ከማድረግ አኳያ በዚህ እስከ 4 ወር ድረስ ከ14 በላይ ግብር ከፋዮችን ቅጣት የቀጠንበት ነው። ይሄ
የግብር ከፋዩ ግብይቶችን በሚፈጽምበት ሰዓት ላይ በተለይ በደረሰኝ ግብይት ከማረግ አኳያ ሰፊ ውይይት ያለበት ነው። ይሄን ለማረም ለማስተማር ግብር ከፋዩን ግንዛቤ ለመፍጠር ብዙ ስራ እየተሰራ ነው ያለው። አሁንም እዚህ አካባቢ ላይ ጠንካራ ተደርጎ እየተካሄደ ነው ማለት ነው። ቅጣት ብቻ መቅጣት ሳይሆን ህግ ማስከበርም ስራ ጎን ለጎን እየሰራን ነው። ስለዚህ በዚህ አመትም ይሄ ከ14 ግብር ከፋዮቻችን 1.4 ሚሊዮን ብር ነው ቅጣት 100 ሺህ ነው አንድ ግብር ከፋይ የሚቀጣው ማለት ነው። ስለዚህ የ10 ብር የ20 ብር እቃ ስንሸጥ ደረሰኝ ባለመስጠት የ100 ሺህ ብር ቅጣት ነው ልንቀጣ የሚችለው ብቻ ሳይሆን በወንጀልም ጭምር የሚያስጠይቅ ነውና እሱ አካባቢ ላይ በተቋም ደረጃ አዌርነስ ፈጥረናል፣ ለግብር ከፋዩ አሳውቀናል፣ ግንዛቤ ተፈጥረናል። ሶስቱ አካባቢ ያለውን ስራ በደንብ ጠንከር አድርገን ግብር ከፋዩ እንዳይጎዳ ለማስተማር ጥረት ያደረግነው። አጠቃላይ የዞኑ የ2018 ግብር አከፋፈል ሂደቱ ምን ይመስላል ብለን ለጠየቅናቸው ጥያቄ ምላሻቸውን እንዲሰጥተዋል። የ2018 የገቢ አሰባሰቡ እስካሁን ባለው ጥሩ በሚባል ደረጃ ከ420 ሚሊዮን በላይ መሰብሰብ ችለናል እስካሁን በ4 ወር ውስጥ። ይህም ደግሞ ከእቅዳችን ወደ 31.5% መሰብሰብ የቻልንበት ሂደት ነው ያለው። አሁን እስካሁን ባለው በአመቱ መጀመሪያ ደረጃ ሀመሮሃን ግብር አሰባሰብ በተሳካ ሁኔታ በተሳካና በተቀናጀ ሁኔታ ማሳካት ተችሏል። ይሄም የሁሉም ባለድርሻ አካላት ርብርብ ተደርጎ አፈጻጸሙ ወደ 101 ከእቅድ በላይ መፈጸም ችለናል። ደረጃ ሀመሮሃን ይህን ማሳካታችን ደግሞ ለአሁኑ ላለን አፈጻጸም ትልቅ አስተዋጽኦ እንዳለው ነው። በመቀጠልም የደረጃ ለግብር ከፋዮች ያላቸውን የሂሳብ ሪፖርት አቅርበው በወቅቱ ሪፖርት አቅርበው የከፈሉ አሉ። ዴስኮዴትን በማድረግ አምና ከከፈሉት ብልጫ ከ3.5 ሚሊዮን በላይ ብልጫ መሰብሰብ የተቻለበት ሂደት ነው ያለው። አምና በጥቅሉ በሪፖርት ያደረጉት 4 ሚሊዮን ነበር። በዴስኮዴት 4 ሚሊዮን ተገኝቷል፣ ወደ 8 ሚሊዮን ነው። ዘንድሮ ግን የሂሳብ ሪፖርታቸውን ብቻ አቅርበው እስከ 7 ሚሊዮን መሰብሰብ ተችሏል። በዴስኮዴት ደግሞ ወደ 4 ሚሊዮን ተገኝቷል። ይሄ ጥሩ አፈጻጸም አለው። በመቀጠልም የደረጃ ሀሌታ ግብር አሰባሰብ ሂደቱ መሰብሰብ ተችሏል። እሱንም በራሳቸው ሪፖርት ወደ 182 ግብር ከፋዮች ሪፖርት አድርገው ግብራቸውን የከፈሉበት ሂደት ነው ያለው። ከሱም በሪፖርት ያቀረቡት ወደ 26 ሚሊዮን ነው። ሌላው ደግሞ 182ቱንም ዴስኮዴት በመስራት 32 ግብር ከፋዮች ኦልሬዲ ዴስኮዴት ያልተገኘባቸው 150ዎቹ በተደረገው ዴስኮዴት ወደ 36 ሚሊዮን በዴስኮዴት ግኝት ማግኘት ተችሏልና እነዚህን ስራዎች በመስራታችን የተሻለ ነገር አለ። ወይዘሮ ፋጤ አክለውም የዕለቱ የስልጠናው መድረክ ዓላማና እንዲሁም ጠቀሜታዎቹስ ምንድናቸው? ምላሽ አላቸው። ዛሬ የማሻሻያ የተደረገባቸው የገቢ ግብር አዋጅ አለ። ያንን የገቢ ግብር አዋጅ ደግሞ ግብር ከፋዩ ማወቅ ስላለበት አውቆ የተሻሻሉ አዋጆችን አውቆ የመተግበር ግዴታ አለበት። መብቱንም ግዴታውንም መወጣት እንዲችል ስልጠና መስጠት ስለሚያስፈልግ ዛሬ ከቆሊቶ ከተማ አስተዳደር ጋር በመቀናጀት ከክልሉ እንዲሁም ከክልል ገቢዎች ቢሮ ተቀናጅተን ለግብር ከፋዩ ስልጠና በመሰጠት ላይ ነው ዛሬ የሚገኘው። የስልጠናው ፋይዳ እንደሚጠበቀው ግብር ከፋዩ ከሰራው ጠቅላላ ገቢ ከነግዱ በሚያተርፈው ጠቅላላ ገቢ የሚጠበቅበትን ግብር በአግባቡ በመክፈል እንደ መንግስት ደግሞ የተለያዩ የህዝባችንን ኢኮኖሚያዊ፣ ማህበራዊ ጥያቄዎቻችንን ምላሽ ለመስጠት የሚያስፈልገውን ገቢ ማግኘት እንድንችል ግብር ከፋዩ ደግሞ የሚጠበቅበትን ግዴታውን መወጣት እንዲችል ያስችላል ማለት ነው። ይሄ ግብር መንግስት የማህበረሰቡን ወይንም የህዝቡን ኢኮኖሚያዊና ማህበራዊ ግዴታውን ለመወጣት የፋይናንስ ምንጩ ግብር ነው ማለት ነው። ገቢ መሰብሰብ ነው ማለት ነው። ይህን ደግሞ የምናገኘው ግብር ከፋዩ ግዴታውን በአግባቡ ሲወጣ ግብር ከመሰወር ተግባር
ይህንን ተግባሩን በእንደዚህ አይነት ተግባር ሳይሰማራ ግዴታውን በመወጣት ለመንግስትም ደግሞ ልማት መስራት የሚችልበትን መሰረት እንዲፈጥር ታሳቢ ተደርጎ ነው። የተወደዳችሁና የተከበራችሁ የመሰናዷችን ተከታታዮች ለዛሬ በገቢ ግብር አሰባሰብ ሂደትን ለማሻሻል በወጣው አዲሱ አዋጅ ማሻሻያ ላይ ትኩረቱን ያደረገ መድረክ ላይ ተገኝተን ያሰናዳነው መሰናዶ የተከታተላችሁትን ይመስል ነበር። ለነበረን ቆይታ እጅግ እያመሰገንን የምንሰናበታችሁ የፕሮግራሙ አዘጋጅና አቅራቢ ኬሪያ ሪቦ ከካሜራ ባለሙያው ያሲን ከድር ጋር በጋራ በመሆን ነበር። ሰላም።